ጤና ይስጥልኝ አድማጭ ተከታታዮቻችን፣ ይህ የፕራይም ሚዲያ የፕራይም ሎግ የዲያስፖራ ፕሮግራማችን ነው። እንደተለመደው ሳምንታዊ ፕሮግራማችንን እኔ ከዋሽንግተን ዲሲ ቶሌራ በየነ ከካናዳ ልንወያይ ቀርበናል። መጀመሪያ ቶሌራ እንግዲህ ያንተም በዚህ ወቅት ልጅ አስመርቀሃል። ከተደሰቱት ብዙ ዲያስፖራኖች መሃል አንዱ ነህ። በእኔ በኩል እንኳን ደስ አለ በግልም ብያለሁ። ያው ህዝብ ፊት ለፊትም በጣም ደስ ብሎኛል። ያውም የኳስ ተጫዋች አሜሪካ መጥቶ የተማረ የተመረቀ ልጅ ስላደረስክ እኔ ለአንተ ደስተኛ ነኝ፣ ለልጁም ደስተኛ ነኝ። ለመላው ትውልደ ኢትዮጵያውያን በውጭ ሀገር ለፍተው ልጆቻቸው ቁም ነገር ለደረሱላቸው በሙሉ ደስተኛ ነኝ፣ እንኳን ደስ አላችሁ በማለት እስኪ ካንተ ልጀምር። የአባትነት ደስታነት በምንድን ነው የተመረቀው? ምን እንጠብቅ? እንኳን ደስ አለ። ካንተ እንጀምር እስኪ። አመሰግናለሁ አደብራኒ። አድማጭና ተመልካቾቻችን እንደምንሰነበታችሁ። እንግዲህ ተመልሰን መጥተናል። አሁን እንዳልሽው ዋው እግዚአብሔር ረድቶን ዋቆ ልጄ ዋቆ ነው የሚባለው የዛሬ 2 ዓመት ነበረ ተነጋግረን ነበረ። ወደ ቴክሳስ አካባቢ ስኮላርሺፕ አግኝቶ የኮሌጅ ባስኬትቦል ተጫዋች 2ኛ ዲቪዥን ነበረ። ከዛ ጨርሶ ደግሞ እዛ ያለ ወደ 1ኛ ዲቪዥን ደግሞ ወደ ክሊቭላንድ ስቴት ዩኒቨርሲቲ ኦሃዮ አሁንም ደግሞ ሙሉ በሙሉ በዩኒቨርሲቲ የተሸፈነ ስኮላርሺፕ አግኝተዋል። በኳስ በባስኬትቦል ጨዋታም በትምህርት በአካዳሚም ሁሉንም ተሸፍኖለት ማለት ነው። በአመት ወደ $58,000 ነው። ቀላል ነገር አይደለም። እኔ ሆን አልችልም፣ ማስተማር አልችልም። ይህንን እግዚአብሔር ረድቶን እንግዲህ ብሏል። እሱ ብቻ አይደለም፣ ልጁ እያደገ ከትንሽነቱ ጀምሮ ይጫወታቸው የነበረውን ዲቪዥን አንደኛ ዲቪዥን መድረሱ። ከዛ በኋላ እንግዲህ የምቀጥለው ኤንቢኤ ነው። ስለዚህ ወደሱ ይሄዳል የሚል እምነት አለን። በጣም ጥሩ ተጫዋች ነው ልጁ። በጣም ደስ ብሎናል። እንግዲህ የሱንም ትላንትና ይህን ቪዲዮ ስንቀዳ በትናንትና እውነት የአካባቢያችንን ከቸርች ከኮሚኒቲ ሰዎች ጠርተን ድግስ ተደግሶ ተመርቀዋል። እንግዲህ በጣም እግዚአብሔር ይመስገን፣ በጣም ደስ ብሎኛል። ይሄ ድል ለሁሉም ኢትዮጵያዊ ትውልድ ኢትዮጵያዊ አንቺም እንዳልሽው እንዲደርስ ምኞቴ ነው። ለሰው ልጆችም ደግሞ ለሁሉም ሰው ለሁሉም አባት እናት ጥሩ ልጆች እንደዚህ የተሳካላቸው ልጆች እንዲኖራቸው በጣም ምኞቴ ነው። ይህንን እድል ያጡ ደግሞ ከዚህ በላይ ችሎታ ያላቸው ደግሞ እድል ያጡ ሀገር ቤት ደግሞ አሉ። እንግዲህ ሰው በአቂሙ ነው የሚኖረውና ያንን መርዳት አንችልም። እየደረሱልንን ደግሞ እግዚአብሔር እንኳን ረዳን እላለሁ። ይሄ ነው እንግዲህ። በሌላ በኩል ደግሞ የኢትዮጵያ ኤምባሲ ኦቶዋ ያለው ካናዳ ውስጥ ያለው ከኮሚኒቲ ጋር በጣም የኮኔክሽን እየፈጠረ ነው ግንኙነት እና በአካልም አንዳንድ ፕሮቪንሶች እየሄዱ ሌላውን ደግሞ በዙም እና በስልክ ጥሩ ግንኙነት እየተፈጠረ ነው። ከዚህ በፊት የነበረው ክፍፍል አሁን ረግቧል። አሁን ቀዝ ብሎ ሰው እንደ ኮሚኒቲ እየተገናኘ ነው። የፖለቲካ አመለካከቱ እንደተጠበቀለት ሆነው ማለት ነው። ይሄ ነው ያለው እንግዲህ አደብራኔ። በአንቺስ በኩል ምን አለ? ምንድን ነው ጥቁር የለበስሽው? ጥቁር አንዳንድ ጊዜ ጌጥ ነው፣ አንዳንድ ጊዜ ደግሞ ሀዘን ነው። ምንድን ነው የሚያመለክተው? በአንቺ በኩል ምንድን ነው ያለው? አመሰግናለሁ። በእኔ በኩል ዛሬ ይህን ቪዲዮ ስንቀዳ አጋጣሚ በጣም የማከብረው የምወደው እንደ ወንድም የማየው እንደ ጓደኛም የሆነው ወንድማችን የኮሎኔል አለሙ ግጤሳ ልጅ ፍቅሬ አለሙ አርፈው ከእሳቸው ቀብር ነው የምመጣው። እንግዲህ ኮሎኔል አለሙ ግጤሳ ታውቃለህ፣ እንዴት በኢትዮጵያ በኦሮሞ ትግል ውስጥ ትልቅ አስተዋጽኦ ያደረጉ ልጃቸውም 12ኛ ከ1 እስከ 12 የተወለደው አዲስ አበባ ከተማ ነው። የተማረው እዛው ሊሴ ገብረ ማርያም ነው፣ የፍሬንች ትምህርት ቤት ነው። እዛ ተምሮ ነው ከ12 በኋላ ነው ወደዚህ የመጣው። አንድ ልጃቸው ነው ለራሳቸው የወለዱት ማለት ነው። ግን ኮሎኔል አለሙ ግጤሳ ለትምህርት ያላቸው አቋም ትልቅ ስለነበረ
በመቶዎቹ ብቻ ሳይሆን በሺዎቹ የሚቆጠሩ ብዙ ምሁራኖችን አፍርተዋል። በመቶዎች የሚቆጠሩ ደግሞ እንደ ልጃቸው አሳድገው የቤታቸው ቁጭ አድርገው አስተምሮ ለቁም ነገር የበቁ ብዙ ምሁራንን ያፈሩ ናቸው። በመጫናት ዑለማ ውስጥ ትልቅ አስተዋጽኦ ያደረጉ ልጃቸውም እዚህ አሜሪካ ለረዥም ጊዜ ነው የኖረው። አቶ ፍቅሬ እኔ ጎረቤቴ ነው። ለረዥም ዓመት እዚህ ዋሽንግተን ዲሲ አካባቢ አብረን የኖር ነው። በምናደርገው እንቅስቃሴ በሙሉ በኮሚኒቲው የሚያግዘን በጣም ተጫዋች ሰው አክባሪ በጣም እስከ ዛሬም እስከ ህይወቱ እስከታመመ ድረስ እና መንቀሳቀስ እስካቃተው ድረስ ነው እንጂ በተለይ እኔ የተለየ የማደንቀው በፖለቲካ ምክንያት በኢትዮጵያዊነት አመለካከት በኦሮሞ ፖለቲካ አመለካከት በተለያየ ሁኔታ ይሄ ዲያስፖራው ኦሮሞን በለው ሌላው ኮሚኒቲ በአመለካከት በእንቅስቃሴ የሚነቅፉ ብዙ አሉ። እሳቸው ግን የተለየ የሚያደርጋቸው ምኑንም አይነቅፍም። አንተ ያደረግከውን እኔ ምንም ባደርግ ምንም አይነቅፈኝም። በጣም የማከብርለት ባህሪው እሱ ነው። መካሪ ነው። በጣም የሚመክረኝ በተለይ በማደርገው እንቅስቃሴ ከጎኔ የሚቆም እኔ ብዙውን ጊዜ የልማት ላይ ነው የምሰራው። ፈንድሬዚንግ ሳረግ እኔ የፖለቲካ ላይ ሰው አልጠራም። የምጠራው የልማት ላይ ነው፣ የእርዳታ ላይ ነው። ለምሳሌ በቅርብ ጊዜ የአብ ሜዲካል ሴንተር አዲስ አበባ ውስጥ የኩላሊት እጥበት ለማድረግ ክሊኒክ አቋቁመን ነበረ። በዛ ፈንድሬዚንግ ላይ በቅድሚያ ተገኝቶ የራሳቸውን ዶኔሽን የሰጡን፣ በአባይ ላይ የአባይ ሙሌት ላይ ጥሪ በማደርግበት ሰዓት መጥተው የራሳቸውን ድጋፍ አድርገው፣ በኢትዮጵያ ዲያስፖራ ትረስት ፈንድ ላይ፣ በገበታ ለሀገር ላይ፣ በጽዱ ኢትዮጵያ በማደርገው የልማት እርዳታ ላይ ጥሬን ተቀብሎ ከኔ ጋር በርቺ፣ በቃ ለሀገር መስራት ይሄ ነው አባቴ ሲመኝ የነበረው፣ ይሄ ነው ጀነራል ታደሰ ብሩ ሲመኝ የነበረው፣ ይሄን ነው በርቺ ብለው ከትግል ጓዶች በተለይ ከፖለቲካ ድርጅት ውስጥ ከኔ ጋር አልነበረም ወይም አልቆየም ከነበሩት የፖለቲካ ትግል ውስጥ ጓደኞቼ የሆኑት እኔን በሚያገሉበት ሰዓት በሚቃወሙ ሰዓት ግን ከጎኔ ቆሞ በጣም የራሱን ድርሻ በጣም በትምህርት ቤት መስራት ከአባታቸው የወረሰ ነው። ሰው መርዳት ከአባቱ የወረሰ ነው። ይሄ ደስ የሚል ተጫዋች ወንድም ጎረቤቴ ነው። ለእኔ ደግሞ በጣም እንቀራረባለን እና አጋጣሚ አጭር ጊዜ ታሞ ነበር። ባለቤታቸው በጣም አስታሟቸው ተንከባክቧቸው እሳቸው አባታቸው ኮሎኔል አለሙ ቅጤሳ ያሳደጉት ብዙ ልጆች እዚህ አሜሪካ በተለይ ዋሽንግተን ዲሲ ሜሪላንድ ብዙ አሉ። በእሳቸው ተከበው ያው አረፉ። እዚህ ነው ያረፉትና የተቀበሩት። እንግዲህ እንደ አባታቸው ውለታ እንደ ራሳቸው ውለታ ቢሆን እንደኔ ምኞት ቢሆን በአዲስ አበባ ከተማ ልክ እንደ ባህላችን በፈረስ ወጥተው በደንብ ቢሸኙ ደስ ይለኝ ነበር። ግን ያው የቤተሰብ ፍላጎት ነው። እድሜያቸውን ከሃይ ስኩል በኋላ ያሳለፉት እዚህ ነው። ዘመድ ጓደኛ ያላቸው እዚህ ነው። እንግዲህ እሳቸው እዚህ አርፈዋል። እውነት እሳቸውን በጣም በማስታመም አብሯቸው የቆዩ ውድ ባለቤታቸውን ወይዘሮ ሂሩትን እውነት ጽናቱንም ምስጋናም ላቀርብላቸው እወዳለሁኝ እና ይሄ በዚህ ነበር የቆየሁት። እንግዲህ አድብራኔ በጣም ነው የሚያሳዝነው። እንግዲህ የሰው ልጅ እድሉ ነው መጨረሻው። ያው ተወልዶ በዚህ ዓለም ላይ የሚቀር የለም። እድሜያቸው ስንት እንደሆነ እንኳን አላውቅም። እሳቸው ስትይ ግን ትልቅ ሰው እንደሆኑ ነው የሚገባኝ። እኔ ደግሞ አባታቸውን በአካል ነው የማውቃቸው። ነፍሳቸውን ይማርና የዛሬ 25 ዓመት የመጫነቱ ዑለማ ሊቀመንበር በነበሩበት ጊዜ በእውነት በጣም ግርማ ሞገሳቸው ለዛ ድርጅት ለመጫነቱ ዑለማ በጣም ልዩ ክብር የሚሰጥ ነበረ። እሳቸው ካለፉ በኋላ መጫነቱ ዑለማ የእሳቸውን የሚተካ ባለ ግርማ ሞገስና ሁሉን አቀፍ መሪ አላገኘም ነበረ።
እና እሳቸው ያ ብቻ አይደለም በኃይለ ሥላሴ ጊዜ በደርግ ጊዜ ሁሉ በዚህ ምክንያት በጣም የተስተጓጎለ ኑሮ ይኖሩ እንደነበር ነው አባታቸው ማቀው። እንግዲህ ነፍሳቸውን ይማር። ያው እንዳልሽውም ደግሞ ለባለቤታቸውም ለቤተሰብ ዘመዶቻቸውም ብርታቱን ጽናቱን ስጣቸው እንላለን። እንግዲህ ባለቤት እንዳላቸው ነግረሽኛል። እሳቸው ከኮሎኔል አለሙ ቂጤሳ የተወለዱ አንድ ብቸኛ ልጅ መሆናቸውን ነግረሽኛል። የእሳቸውስ ልጆች አሏቸው እንዴ? ያ እሳቸው ሁለት አብሮ የራሳቸው የሆነ እህት ሁለት አሉ እዚሁ አሜሪካ ውስጥ ያሉ። የእሳቸው አንድ ልጅ አላቸው፣ አንድ ወንድ ልጅ አላቸው። አቶ ፍቅሬ የ76 ዓመታቸው ነው። በእርግጥ እድሜያቸው 76 ቢሆንም ያሉት ጥንካሬ በጣም ጠንካራ፣ በጣም ተጫዋች የሆኑ ናቸው። እንደዚሁ አባታቸው ካሳደጋቸው አብረው የተማሩት አቶ በቀለ ወርቁ እዚህ አካባቢ ያሉ በቅርበት ስለሳቸው መታመምም ማስታመምም ሁኔታውን በቅርበት ተከታትሎ አብሮ ብዙ አሉ። በእርግጥ እሳቸውን አቶ በቀለን ያነሳሁት አቶ በቀለ ያው የቅርብ ዘመድ ጓደኛዬ ስለሆኑ ነው። ብዙ አላቸው፣ ግን እሳቸው አንድ ብቻ ነው ያላቸው። ለአባታቸውም አንድ ወንድ ልጅ እሳቸውም አንድ ወንድ ልጅ ብቻ ነው ያላቸው እና ከሁሉም በላይ በጣም በጣም አሁንም መልሼ ጽናት የምመኝላት እና እንዲሁም ደግሞ ያው ከቅርበት አንጻር ነው አንቺ የምመኝናት የምለው ባለቤታቸውን ወይዘሮ ሂሩትን በጣም በጣም ነው። ቀላል አይደለም። አዎ ሀዘኑ በጣም ከባድ ነው። በጣም ጓደኛሞች ናቸው። በጣም ይከባበራሉ። የረዥም ዓመት አብሮ የኖሩ የትዳር ጓዳቸው ነው። ለእሳቸው በጣም ጽናትን እመኛለሁ። ይህን ነው በጣም ለኮሚኒቲያችንም ለሰፊው ቤተሰቦቻቸው፣ ወንድሞቻቸው፣ እህቶቻቸው፣ አብሮ አደጎቻቸው ብዙ ናቸው እና ልዩ የሚያደርገው አቶ ፍቅሬ የኦሮሞ ኮሚኒቲ ብቻ አይደለም ጓደኞቻቸው፣ መላ ኢትዮጵያ ሕዝብ እዚህ አካባቢ ያሉ በተለያየ መንገድ ጓደኞቻቸው ናቸው፣ አብሮ አደጎቻቸው ናቸው። በጣም ደስ የሚል ሁለገብ የሆነ ሁሉም ቦታ የሚገኝ ጥሩ መካሪ፣ ጥሩ ጓደኛ። እድሜ ጓደኝነት እድሜ አይደለም፣ በእድሜ አንቀራረብም፣ ግን ያው በጸባይ ሰውን እንደ ራሱ እኩል አድርጎ የሚያቀርብ ሰው አንተ ተብሎ ያለፈ ሰው ነው። በጣም ጥሩ ሰው፣ ጥሩ ፐርሰናሊቲ ያለው ተጫዋች፣ ሳቂታ፣ ሁሌም ክፋት የማያውቅ ምክር እንጂ እና በጣም ነው ሀዘኑ እንትን ያለ ከዛን የመጣ ነው። እሺ አድብራኔ እንግዲህ እንዳልኩት ጽናቱን ስጣቸው፣ አንቺን በርቺ። እንግዲህ ያው እንደ ቤተሰብ ነው ከአንቺ አነጋገር የተረዳሁት። ከዚህ በፊትም አንስተሽልኝ ነበር በግልም። ሌላው ደግሞ እንግዲህ በአሜሪካ በሚኒሶታ ግዛት የህግ ምንድን ነው የፓርላመንት ነው የምንለው እንግዲህ በዚህ በካናዳ አባላት ሴናተር እና የሃውስ ስፒከር ጥንድ አንድ ቤተሰብ ባልና ሚስት የተገደሉ፣ ሌሎች ደግሞ ባልና ሚስት የቆሰሉ እንዳለ ከዜና ሰምተናል። እነዚህ ሰዎች እንዴት ነው ከኢትዮጵያ ሚግራንት ጋር ያላቸው ቅርበት? እነዚህ ሰዎች እነማን ናቸው ብለውም በአጭር ውስጥ ብትገልጪልኝ እና በስተጀርባ ያለው ገዳዩ ተይዟል የሚባል ሰምቻለሁ። ከሱ በስተጀርባ ያለው ሞቲቭስ ምን ነበረ ተብሎ ነው የሚወራው። እንግዲህ እሱ በምርመራ የሚካሄድ ነገር ነው እና አሁኑን ሁሉንም ማወቅ አንችልም ይሆናል፣ ግን ሞቲቭ ምንድን ነው እና እነዚህ ዲሞክራቶች እንደሆኑ ይገባኛል። እስቲ ስለነሱ የምትይ ነገር ካለ። ያው እነሱ በእርግጥ ከነሱ ሁለቱም በተለይ እኛ የተለያየ እንቅስቃሴ በምናደርግበት ሰዓት ሚኒሶታ የኦሮሞ ማህበረሰብ ነው የሚበዛው። ከኦሮሞ ኮሚኒቲ ጋር በቅርበት ነው የሚሰሩት እና ከዛ አንጻር እነዚህን ሴኔተሮች በእርግጥ በቦታው ወዲያው የሞተችው ሪፕሬዘንታቲቭ መሊሳ ኦርማን ትባላለች። ሃውስ ስፒከር ከነ ባለቤታቸው እዛው ቤታቸው ወዲያው
በተተኮሰው ጥይት እንዳረፉ ነው። በጣም የምናከብረው ሴኔተር ደግሞ ልክ እንደ ኮሚኒቲያችን አባል የሚንቀሳቀስ ሴኔተር ጃን ሆፍማን ይባላል። እሳቸው ከነ ባለቤታቸው ተመተው አሁን በሕክምና ላይ ናቸው። እንግዲህ በዚህ በእርግጥ እንደ ኮሚኒቲም እንደ ሀገርም እንደ ዲሞክራቲክ ፓርቲም የሚያሳዝን ነው። ምክንያቱም ሰው በሀሳብ በፖለቲካ ሀሳብ አካሄድ ካልተግባባ መገዳደል የለበትም እና በእርግጥ ከነሱ ጋር ቅርበት ያላቸው ብዙ ጓደኞች አሉኝ። እነሱ ዲቤት ሰሞኑን ነበረ ነው የሚባለው። በነበረው ዲቤት ላይ በተለይ እነዚህ ሰዎች ወይም ህግ አውጪዎች የአሜሪካ ህግ አውጪዎች ከኢሚግራንቱ ጋር በጣም የተያያዘ ግንኙነት አላቸው። ኢሚግራንቱን የሚደግፍ ህግ በመደገፍ ይታወቃሉ። ለምሳሌ ነፃ ወይም ትንሽ የሆነ ቤት መኖሪያ ቤት የሚሰጥ ነፃ ኢንሹራንስ ለአንዶክመንትድም ለኢሚግራንትም እንዲሰጥ የሚደግፉ ብቻ እነዚህ የህዝብ አገልጋዮች ብዙም ጊዜ ይሄ መጤውን አዲስ የሚመጣውንም ያግዛሉ። እነሱን የሚያግዝ ህግ ያወጣሉ፣ ያጸድቃሉ እና ለዛ እንደተባለው ከነዚህ ከጓደኞቼ እንደሰማሁት በዲቤት ነበረ እና በዲቤቱ ጊዜ እነዚህ ገዳዩ የህጉ እንዲቀር የሚፈልግ እንደሚባል የዛን ሀሳብ እንዳለው የሚባል ነገር ነው እና እነሱ የሚያደርጉትን የሚቃወም እንደሆነ ነው። እነሱም ብቻ አይደለም ሌሎቹንም ዲሞክራቲክ ህግ አውጪዎችን ከ45 ሰው በላይ ሊስት እንዳለው ነው። እንግዲህ ይሄ አዲሱ የመንግስት የኛ ከመጣ ያለውን እንቅስቃሴ የሚደግፍ ይመስላል አካሄዱ። እንግዲህ በጣም ያሳዝናል። አዲሱ መንግስት ይሄን ራሱ አይፈቅድም አይፈልግም። ግን ይሄ የዛ አዝመሚያ ያለው ይመስላል አካሄዱ። የሚደረገውን ህግ በተመለከተ እንግዲህ ሚግራንቶች ኢሊጋል ሚግራንቶች አንዶክመንትድ ሚግራንቶች ከዚህ ሀገር እንዲወጡ በጣም እየተሰራበት ነው። ያንን እነዚህ ሴኔተሮች ደግሞ ካላቸው ታሪክ የስራ ታሪክም እንደ ፓርቲም ይደግፋሉ። ትንሽ ያያ እንደሆነ ወደዛ እንደሚያዘነብል ነው ያለው ሀሜት። ግን ትክክለኛ ያው ተይዘዋል፣ ኢንቨስቲጌሽን እየተደረገ ነው። ለህዝቡ ለአሜሪካ ህዝብ ግልጽ ይሆናል ሞቲቭ። ግን ያው ከፖሊሲ ቼንጅ ጋር የተገናኘ እንደሆነ ነው በጠቅለል ተደርጎ የሚወራው። እንግዲህ በጣም ጥሩ። እንግዲህ ያው በጣም ሾኪንግ ነው። እንግዲህ ያው ዓለም ሁሉ የሰማው ስለሆነ እንግዲህ ትንሽ አሁን የእስራኤል እና የኢራን ጦርነት ነው ሽፋን በአብዛኛው ሽፋን የሚያገኘው እንጂ ይህም በጣም ሾኪንግ ነበረ። እንግዲህ ነፍሳቸው የሞቱትን ነፍሳቸውን ይማር፣ ሌሎቹም እንዲያገግሙ እንጸልያለን፣ እንመኛለን። የኢትዮጵያ ኮሚኒቲ ወይንም የኦሮሞ ኮሚኒቲ ወዳጆች እንደነበሩ ነግረሽናል። ከሌላ ሰውም እንደዚሁ ሰምተናል። እንግዲህ እንደዚህ አይነት ዘመዶች ይብዙልን፣ የሞቱትን እንግዲህ በገነት ያሳርፍልን ላለው። ሌላው እንግዲህ በዚህ በዲያስፖራ ድብራኔ ያለው ሰሞኑን አንድ የግል ዩቱብ ነው፣ ሁለት ዶክተሮች ራን የሚያደርጉት ዩቱብ ነው። ሆርን ኮንቨርሴሽን ይባላል። ዶክተር ታና እና ዶክተር ሙልኬሳ የሚያካሂዱት እንትን ነገር ነው እና በዚህ ዩቱብ ላይ አቶ ታዬ ደንዳ በፊት የሰላም ሚኒስቴር ዴታ ሚኒስቴር የነበሩ የእሳቸውን እንትን እያሰሙ ነው። ሰሞኑን በኦሮምኛ በ4 ክፍል ተከፍሎ ተሰምቷል። በአማርኛ ደግሞ አሁን ስንቀዳ ይህንን ቪዲዮ ስንቀዳ የመጀመሪያው ክፍል ብቻ ነው እንትን የተባለው። ምናልባት ጊዜ አግኝተሽ ሰምተሽ ከሆነ ያላቅም ወይንም ነው ሃይላይቱን እና ሌሎች ደግሞ ሰዎች ኢንተርቪው ምን እንደሚመስል ከሚያወሩት ሰምተሽ ከሆነ
እንትን በይና እኔም ራሴን እጨምርበታለሁ። ይህንን ከዚህ ጀምር። አመሰግናለሁ ቶሌራ። ለማዳመጥ እኔ አላዳመጥኩም። ኢንተርቪው ረዥም ሰዓት ነው። ብዙውን ጊዜ እንግዲህ ታውቃለህ የስራ ሰዓት የስራ ቀን ሳይታወቅ ያልቃል። ግን ሰዎች ያዳመጡ ሰዎች ያደነቁትም አድንቆ የነገሩኝም አሉ፣ ነቅፈው የነገሩኝም አሉ። ግን አብዛኞቹ የነገሩኝ ምንድን ነው ይሄ በዚህ ሰዓት አቶ ታዬ እስር ቤት እያሉ ይሄም ማስተላለፍ ተጨማሪ እሳቸው በተለይ ይሄን አንደኛ የብልጽግናንም ሆነ ለውጡ ሲመጣ ለውጡ እንዲሳካ በደንብ መሬት እንዲይዝ እንደ ፓርቲም ቅድሚያ ሲያደርጉ የነበረ፣ ሁለተኛ ቃል ገብተው ቃለ መሐላ አድርገው ይሄን ቃላቸውን ለመጠበቅ ይሄን ህዝብም ለማገልገል ይሄ መንግስታዊ የሆነ ስርዓት አድርገው ይሄን መልሰው የሚያውቁትን ምስጢር ስልጣናቸው የሰጠውን ፕሪቪሌጅ መልሶ ሲያወሩት ለእሳቸውስ አሁን እስር ቤት እያሉ ይጠቅማል ወይ? እነዚህ ዶክተሮች ደግሞ ለምንድን ነው እሳቸውን አይጎዳም ወይ? በእሳቸው ላይ ምናልባት ተጨማሪ ክስ አያነሳም ወይ? ለምንድን ነው ፕሮቴክት ያላደረጓቸው የሚልም አለ። እሳቸው በተለይ ደግሞ አቶ ታዬ ህግ እንደተማረ ሰው እንደተረጋጋ ሰው ጥቅሙስ ምንድን ነው? ይሄን አሁን ወጥተው ባገኙት ልምድ በመንግስት ስልጣን ይዘው ያገኙትን የሰሙትን መልሶ ማውራቱስ ምንድን ነው ጥቅሙ? ለፖለቲካል ጥቅሙ ምን ያሳያል? በእርግጥ እሳቸው አጠንክረው የሰሩት መንግስት አይደለም ወይ አሁን ያለው? ምን ያደርጋል? እሳቸው ወጥተው ይሄ ሚዲያ ላይ ማውራታቸው ምን ጥቅም አለው? በእርግጥ በተሰጣቸው ስልጣን ለህዝብ ምን ሰሩ? ምን አገለገሉ? አሁን ወጥተውስ ማውራቱ ምን አስፈለገ? ስልጣን እጃቸው ባለ ሰዓት ስልጣናቸውን ተጠቅሞ ለህዝብ ካልሰሩ፣ ለፖለቲካ ዓላማቸው ካልሰሩ ወጥተው ስልጣን ካጡ በኋላ ማማቱ ወይ መለፍለፉ ምን ጥቅም ይሰጣል? ለእሳቸውም ለተቃዋሚ ፓርቲውም መንግስትንስ ምን ይጎዳል? መንግስት እሳቸውን ምናልባት ከስልጣን ያነሳቸው ብቃታቸውንም አይቶ ሊሆን ይችላል። በተሰጣቸው እድል በብቃት ሰርተው ያላሳዩትን ወጥቶ በተለይ ዲያስፖራ ካሉ ምንም ለውጥ ምንም ማድረግ የማይችሉት ወጥተው እንደዛ የሚሉ አሉ። እና አብዛኛው ጊዜ እሳቸው በእርግጥ ይሄ መልስ የሚሰጣቸው የሚደግፋቸውን ይሄን የኦንላይኑ ሞቡን ብለው በተግባር የተሰጣቸውን ስልጣን ተጠቅሞ ሳይሰሩ ለህዝብ ይሄ ኦንላይን ሆኖ የሚንጫጫውን የሚያስደስታቸው የኦንላይን የማይጨበጥ የማይዳሰስ ሞገሳና ጭብጨባስ ምን ያደርግላቸዋል? ይሄ ማስተዋል ለምን አቃታቸው? ፖለቲከኛ ናቸው፣ የተማሩ ናቸው የሚል ነው እኔ የሰማሁት ማለት ነው። ግን በትክክል እሳቸው የተላለፈውን ኢንተርቪው አላዳመጥኩም። እንዲህ ነው አልልም። ግን ፖዚቲቭ ትንሽ ነው የሰማሁት። አብዛኛው እንደውም ባይተላለፍ ኖሮ እሳቸው እስኪወጡ ቢጠበቅ ኖሮም የሚል አለ። ጥቅሙን ነው አብዛኛው። እስኪ ምን ይጠቅማል? እውነት ለእሳቸው ይጠቅማል ወይ? ታጋዮችስ ከዚህ የሚጠቀሙት ነገር አለ ወይ? ያለፈ ነገር ነው የሞተ ነገር ነው የሚል ነገር ነው እንግዲህ እኔ የሰማሁት። አመሰግናለሁ አደብራን። እኔም እንግዲህ ከአንቺ የተለየ እንትን የለኝም፣ ግን ከአንቺ የምለየው ትንሽ አዳምጭ ያለው ያዳመጥኳቸው በጣም ረጅም ነው፣ በጣም ረጅም ነው። አንዱ ራሱ አንዳንድ ጊዜ 1 ሰዓት ተኩል፣ አንዳንድ ጊዜ 1 ሰዓት ከ15 ደቂቃ፣ ትንሹ 1 ሰዓት ከምናምን ነው። የመጨረሻው ክፍል ነው መሰለኝ። እና በጣም ረጅም ነው፣ በጣም አሰልቺም ነው፣ ድግግሞሽ ያለበት እና
እንደዛም ሆኖ እንግዲህ ሰምተናል፣ የምንሰማውን ሰምተናል። መሰማትም ስላለበት የሚዲያ ሰዎች ነን ብለን ስለምናምንና በሳምንት አንድ ቀንም ቢሆን ያው ሚዲያ ላይ ስለምንወጣ አስተያየታችንን ስለምንሰጥ እግረ መንገዳችንም ደግሞ ባለፈው ሳምንት ይሄ ቪዲዮ ይሄ ዩቲዩብ ከመለቀቁ በፊት ስለታየ መታሰር ጋር እንትን ብለን ኢቭን አሁን የተናገሩት በጣም የወጣለት በጣም ግልጥልጥ ያለ ጥላቻና ብቀላ ላይ የተመሰረተ ነው። ይሄ የሚታወቅ ነገር ነው። ከዛም በፊት ደግሞ ፌስቡክ ላይ ጽፉ የነበሩት አንዳንድ እንትኖች ከእንትን የለቀቁ መረን የለቀቁ ከአንድ ባለስልጣን ከነበረ በህዝብ ተወካዮች ፊት ለፊት ቆሞ ቃለ መሃላ የፈጸመ ሰው እንደዚህ መናገር አለበት ወይ የሚያሰኝ ነገር ነው። በመጀመሪያ ደረጃ ይሄ እኮ በህግ ሊያስጠይቅ ይችላል። በአገር ክህደት ነው። ይሄ አሁን አገሬን አልክድም ነው፣ ህገ መንግስቱን አስከብራለሁ ነው። አንድ ሰው ቃለ መሃላ በህዝብ ተወካዮች ፊት ወይንም ደግሞ በዳኛ ቃለ መሃላ የሚፈጽመው በዚህ አይነት ነው እና እኚህ አቶ ታዬ የህግ ባለሙያ ናቸው። በህግ ምሩቅ ናቸው፣ ፖለቲከኛም ናቸው። ሲናገሩም የተረጋጋ እንትን ነበራቸው። አሁን ግን በጥላቻ ላይ በአንድ ሰው ጥላቻ ላይ በዶክተር አብይ ላይ የተመሰረተ እንትን ያደረጉት እና ይሄ ብዙ ልክ መሆኑን እንትን አይለኝም። አንደኛ ኢንተርቪው የሚያደርገውም ሰው ዶክተር ነው። ዶክተር እኔ እንጃ አንዳንድ ፕሮፌሽናሎች የሜዲካል ፕሮፌሽናሎች አሉ። አሁን ዩቲዩብ ከፍተው ያንን ብቻ በፕሮፌሽናቸው ለሰዎች እንትን የሚሉት ጥያቄ እየተቀበሉ ሰዎች የሚያስተምሩ አሉ። ፕሮፌሽናሎች ምንድነው የሜዲካል ዶክተሮች እኔ አውቃለሁ። በሌላ ሳይኮሎጂስቶችን አውቃለሁ፣ ሳይካትሪስቶችን አውቃለሁ። እንደዚህ ዩቲዩብ ላይ እንትን የሚሉት እና ፕሮፌሽናቸውን እንትን ለማለት እና በዛ ሰውን ለመርዳት አስበው ካልሆነ በቀር አንድ ፒኤችዲ የተሸከመ ሰው ዶክተር ሆኖ ዩቲዩብ ከፍቶ ዩቲዩብ ላይ ቁጭ ብሎ ስለ ፖለቲካ ማውራት ብቻ ሳይሆን ስለ አንድ ሀገር መሪ 24 ሰዓት ቢቻል 24 ሰዓት ቢያወሩ 23 ሰዓት ተኩሉን ስለ ዶክተር አብይ ነው የሚያወሩት እና አብይ ያሉ ነው ኤቭሪዴይ እና ይሄ ራሱ ከአንድ ሰው ከተማረ ሰው የሚጠበቅ ነው ወይ? እና ምንድነው ትርፉስ ምንድነው የሚያመጡት? ይህንን ለምሳሌ አንዱ የዩቲዩቡ እንትን አንዱ ዶክተር ምልኬሳ ይባላል። የመንግስት አካል የነበረ ከዛ ከመንግስት እንትን ወጥቶ ሚኒሶታ የሚኖር እና ሌት ተቀን ባገኘው አጋጣሚ የዶክተር አብይን ስም እያጎደፈ የኖረ ላለፉት 3 ይሆናል መሰለኝ እርግጠኛ ላይ እንደዚህ ሲያደርግ የነበረ ያ ውጤት ምንም አላመጣም። ያለ ውጤትም እንዳላመጣ እያወቀ አቶ ታዬ እሱ ራሱ ሚኒስቴር ሆኖ ሲጸየፋቸውና ሲመክራቸው የነበሩትን ሰዎች ተቀላቅሎ ዛሬ ደግሞ እሱም አሜተኛ ሆነዋል እና ይሄ እንትን አይደለም። ይሄ አሁን በምንድን ነው የሚለየው? ይሄ ሰውዬ ዊኪሊክ የሚባለው ሰውዬ ከስዊድን ተይዞ ወደ አሜሪካን የመጣ የመንግስትን የሲአይኤዎቹን እና የኤፍቢአይውን ምስጢር እያወጣ የሌሎች የተለያዩ መንግስታትን ምስጢር እያወጣ ምንድነው ኢንተርኔት ላይ ይለቅ የነበረው ሰውዬ አለ። ከዚያው ምን ይለያል? ይሄ ሰው ምንድነው የመንግስትን ምስጢር በስራ አጋጣሚ ያገኘውን ከሱ ያነሱ ሰዎች ብቻ አይደሉም፣ ከሱ የበለጡ ከሱ የተሻሉ ሰዎች እያሉ እኮ ነው እድሉ የተሰጠው እና እግዚአብሔር ሲያስቀምጥሽ ደግሞ እድሉን በደንብ ትጠቀሚት ነው እንጂ የሰማሽውን ሁሉ ዝም ብሎ አየር ላይ እንዲበተን አይደለም። ይሄ እኮ በህግ ያስጠይቃል። በእውነት ደግሞ አለ በአገር ክህደት ሊያስጠይቅ የሚችል ነገር ነው። ቃለ መሃላ ፈጸምሽበት ባለኝ እውቀት አገሬን አገለግላለሁ ብሎ ቃለ መሃላ የፈጸመ ሰው እንደዚህ አድርጎ በአገር ላይ ጉዳት በሚያመጣ ነገር ደረጃ እንደዚህ ምስጢሩን አውቃለሁ ብሎ ሰውየውን ለማሳጣት ብቻ ሰውየውን ዶክተር አብይን ለማሳጣት ብቻ የታለመ ነገር ሆኜ ነው ያገኘሁት። ሌላው ደግሞ ያልሽው ሪስኩ ነው። እኚህ ሰውዬ አሁን እስር ቤት ናቸው።
ከነ ዶክተር ኢታና ኢንተርቪው ካደረገው ዶክተር ኢታና ጋር ውል አላቸው ወይ ነው? ስምምነት ኮንሰንት አለ ወይ ነው? እኚህ ሰውዬ እስር ቤት እያሉ ነው ይሄ የተለቀቀው። ይሄ እንዲወጣ ፍላጎቱ አላቸው፣ ሪስኩን ይወስዳሉ የሚለውን ነው። በእርግጥ አንዳንድ ጊዜ ፍሪደም ኦፍ ስፒች የሚባል አለ። ፍሪደም ኦፍ ስፒች እኮ የምታውቂው ምስጢር፣ የመንግስት ምስጢር መንግስትን አደጋ ላይ ሊጥል የሚችል ይህ ምስጢር ቢወጣ አገሬን አደጋ ላይ ሊጥል ይችላል የሚል መንግስት የሚሰጋበትን እንትን ማውጣት በህግ የሚያስጠይቅ ነገር እንደሆነ ይገባኛል። እንግዲህ ያንን አስበዋል ወይ ነው? ሪስኩን አስበዋል ወይ ነው? እነዚህ ዩቱበሮቹ እንደዚህ እንትን የሚሉት ይሄ ሰው እንትን እያለ ቤተሰብ አለው፣ ባለቤት አለው እና ልጆች አሉት። ይኸው ኃላፊነትን እያለ እሱ ኃላፊነቱን አልተወጣም ተብሎ በቃ እሱ በቀደደው ቀዳዳ እንግባ በሱ ቦይ እናፈሳለን ለማለት እሱ እስር ቤት እያለ ይሄ በኢንተርኔት መሰራጨቱ እኔ ብዙ ፌር አይመስለኝም። እንግዲህ እኚህ ሰውዬ በጣም አከራካሪ ነበሩ አይደለም ድሮም። አሁን ዩቱቡን ከሚያካሂዱት ሰዎች ጋር ከአንዱ ጋር እንዳውም ለብልጽግና ብዬ ተጣልቻለሁ ብለዋል። እና እነዚህ ሰዎች ሊበቀሉት ነው ወይንስ እንግዲህ ያው የምንፈልገው እሱ የሚለውን ካሰራጨን በኋላ እሱ ቢታሰር ምን ብል በህግ ቢጠየቅ 1000 ዓመት ቢታሰር ጉዳያችን አይደለም፣ ለእኛ ጥቅማችን ምስጢሩን ማወጣጣት ነው ብለው ነው የሚያስቡት የሚለውን ነገ ሊያቢሊቲ ሊያመጣ ይችላል። ሌላ ተጠያቂነት የሚያመጣ ነገር ሊሆን ይችላል። ሌላው ቢቀር አንዳንድ ሰዎች እነዚህ ዩቱቦች ላይ ቢጋበዙ እንኳን እንደዚህ አይነት ሪስክ ወስዶ የሚገባ የለም። አንድ ሰው ኢንተርቪው ተደርጎ እሱ በሌለበት እሱ ህጋዊ እንትኑ በተገፈፈበት ጊዜ ውስጥ እንትኑን ማሰራጨት ለምን እንደሆነ አይገባኝም። ስለዚህ ይሄ ጥሩ አይደለም። ፕላስ ደግሞ አንድ ሰው ኃላፊነት ባለበት ጊዜ ያለ ኃላፊነት ባለሁበት ጊዜ እንደዚህ መስሎኝ ነበረ እንዲህ አሁን እንደሚሆን አላውቅም ነበር የሚል አዋጣም። የህግ ሰው ናቸው፣ የህግ ባለሙያ ናቸው፣ የህግ ተማሪ ዲግሪ ያላቸው ናቸው። እና እንዴት ነው የዛሬ 6 ዓመት የተገደለ ሰው ለምሳሌ የተገደለ ሰው አይ ተገድሎ በዛው ህይወቱ የሚያልፍ አልመሰለኝም ነበረ፣ ከተቀበረ ከአንድ 2 ወር በኋላ ሊነሳ ይችላል የሚል ግምት ነበረኝ አይልም። ህይወት ጠፍቷላ፣ ብዙ ነገር ጠፍቷል፣ ብዙ ነገር እንትን ብሏል። አንደኛ አለማወቅ፣ አላዋቂ ህግ እንግዲህ የሚያስቀምጠው ቸልተኝነት ወይ አውቆ ወይ ማወቅ ሲገባው በቸልተኝነት እንኳን ቢደረግ ይሄ በህግ የሚያስጠይቅ ስለሆነ ከህግ የሚያስመልጣቸው ነገር አይመስለኝም አድብራኔ። ስለዚህ ከአቶ ታዬ የበለጠ ብዙ ደስታ የምታይባቸው ጠያቂዎቹ ናቸው። ጠያቂዎቹ ከዚህ የሚያተርፉት ነገር እንግዲህ ዩቱባቸው ያድግላቸዋል፣ ተመልካች ብዙ ይመጣላቸዋል። እንግዲህ አቶ ታዬ የሚናገሩት በህዝብና ህዝብ መካከል እንትን የሚከፋፍል ዶክተር አብይ አማራን ይጠላል፣ ዶክተር አብይ ትግራይን ይጠላል ያለ እንትን የሚዘባርቅ ነገር ነው እና ትንሽ ግራ የሚያጋባ ነገር ነው። እኔ አቶ ታዬን የመሰለ ሰው ወደ ሀሜተኞቹ መቀላቀሉ ትንሽ በጣም ከፍቶኛል። በጣም ጥሩ አይደለም። እንደገና ደግሞ ወንድማቸው ላይ የትግል ጓድ ነው ብለው አንድ ጊዜ አብረው እንትን ያሉትን ሰው እንደገና ማብጠልጠል ምን የሚባል ነገር ነው? እና ሰውየው እንኳን አንድ ዩቱብ ላይ 4 ክፍል ይወራና 24 ሰዓት የሚያወሩትም አሉ። ሰውየው ዞር ብሎ የሚያዩ አይደሉም። ሰውየው ቀጥለዋል። አየር ላይ አይደሉም። እሳቸው ምድር ላይ የሆነ ጥሩ ነገር ለህዝቡ እየሰሩ ስለሆነ ይሄ ልዩ ያደርጋቸዋል። እኔ እንደዚህ ነው የማየው። እንግዲህ አድብራኔ የሚያሳዝነው ይሄ ለውጥ በመጣ ሰዓት እነዚህ የኦሮሞ ፖለቲከኞች ናቸው አሁን ሀሜተኞች የምትላቸው ጠቅላይ ሚኒስትሩን ኦሮሞም አይወድም ይላሉ እና
ጠቅላይ ሚኒስትሩ ሰፊውን የኦሮሞ ህዝብ ካልወደዱ፣ የአማራ ህዝብ ካልወደዱ፣ የትግራይ ህዝብ ካልወደዱ እንደው ታዲያ ለማን ነው መሪነታቸው? እንዴት ምን ላይ ለምንድን ነው የማይወዱትስ? ደግሞ ከውስጣቸው ወጥተው ፖለቲካ ብቻ ቆሻሻ መሆኑን ነው የምትረዳው። ይሄ ፖለቲካ ፍላጎት አለመሳካት አብሮ የሚያስተዳድሩ እነዚህ ብሔሮች ተወካዮች አብሮ ሀገር እያስተዳደሩ ነው። ደስ የሚለው እሳቸው ህዝባቸው ጋር ቁጭ ብሎ በአካል ነው የሚወያዩት። እሳቸውን የሚቃወም ኦንላይን ሲያማ ሲያወርድ ሲውል እሳቸው በተጨባጭ የተሰራውን በማስጎብኘት ከህዝባቸው ጋር በአካል በመገኘት ነው የሚያወሩት የሚወያዩት። ትንሽ ፖለቲካ ምንድን ነው የኢትዮጵያ ፖለቲካ የሆነ ፍሬም መሪ እና የለቀቀና መረን የሌለው እንደሆነ ነው እኔ የሚታየኝም። ያው ትንሽ እንግዲህ የኦሮሞንም የኢትዮጵያንም ፖለቲካ በቅርበት እናየዋለን። በሆነ ሰዓት ደግሞ ውስጡም ነበርን። በጠቅላላ ስናየው ይሄ ስም መጠፋፋት አንዱ የአንዱን የዓላማ መግባባት ካሌለ በጣም መተቸት እንግዲህ በብዙ በኢትዮጵያ በኩልም ብትሄድ በኦሮሞ በኩልም ብትሄድ ብዙ ጊዜ ይሄ ዓላማ ላይ ያተኮረ ሳይሆን ፐርሰናል አታክ ነው አብዛኛው። ፖሊሲ ላይ አይደለም፣ ፐርሰናል ነው የሚሆነው። ፖሊሲ መተቸት ያስፈልጋል። ለፖሊሲ መተቸት ብቻ አይደለም፣ የተሻለ በመቅረጽ ስራ ላይ እንዲውል ማድረግ ይቻላል። በሰላማዊ መንገድ የፖለቲካ ለውጥ እንዲመጣ የታገለ እንደገና ደግሞ በሰላም መንገድ ያመጣውን መልሶ በጠመንጃ እንዲፈርስ የሚደግፍ ውድቀት ለህዝብ የሚሰራ እሱ አዋቶ ሲያስታጥቅ ትክክል፣ መንግስት ሲከላከል ወንጀል የሚሆንበት ብቻ የኢትዮጵያ ፖለቲካ በጣም ያስጠላል። በጥቂት ፖለቲከኞች የሚናገሩት በሚጠነስሱት ግን በሰፊው ደግሞ ህዝብ ይጎዳል እና የፖለቲካ ሂደቱ መቀየር አለበት። እነ ፕሮፌሰሮቹ እንግዲህ እድል አግኝተው አገርም የመርዳት የማልማት የማቃናት እድል ያገኙትም ቁጭ ብለው በእርግጥ እኔ ካሉት ውስጥ ፕሮፌሰር ወይም ዶክተር ኢታናን አደንቃለሁ። ከመጀመሪያም ተቃዋሚ ስለነበሩ እንደዛው እንደተቃወሙ ነው የቀሩት። ምንም አይደል፣ ከመጀመሪያ ጀምሮ ተቃዋሚ ናቸው። ግን ራሳቸው በለውጥ ውስጥ ለውጡ እንዲሳካ አድርገው ስልጣን ይዘው በተሰጣቸው ስልጣን ለህዝብ ሳይሰሩ ለሀገር ሳይሰሩ መልሰው አለቃቸውን ሲያሙ የሚውሉት የበለጠ የነሱ ውድቀት ነው የሚያሳዝነኝ። ምክንያቱም ባገኙት እድል ስላልሰሩ እና ትንሽ አይመችም። የኢትዮጵያ ፖለቲካ ለመተንተንም አይመችም፣ ለመምከርም አይመችም። ምክንያቱም አንተ ፖዚቲቭሊ የምትናገረውን የሚወስድ የለም። ደግነቱ በዚህ ለውጥ ውስጥ እንግዲህ ብዙ ነገር ጠርተዋል። ሰላማዊ ሰልፉንም ጠርተዋል። የተለያየ ስም ማጥፋትም አድርገዋል። እስካሁን መንግስት ሆኖ እየቀጠለ ነው። ከምርጫ አይካሄድም ሲባል ምርጫ አካሂዶ አሁን ለሌላ ምርጫ እየተዘጋጀ ነው። አትቀጥልም ኢትዮጵያ ሲባልም ኢትዮጵያ ቀጥላ ገና እየበለጸገች ነው፣ ገና ትቀጥላለች። የጠነከረ እውነት ያው ሰላሙን የሚያወክ
ለእድገቱ እንቅፋት የሚሆን እንጂ የጠነከረ እንደዚህ ፍርሃት የሚሆን ጉዳት ሊያመጣ የሚችል ተቃውሞም ሆነ አካሄድ እያየሁ አይደለሁም። እንደው ወደ ሰላም ቢመለሱ አማራጭ ሆነው ቢቀርቡ ካገኙት ለምሳሌ ከሰማሁት እንዴት ጠቅላይ ሚኒስተሩ ስልጣንን ከአቶ ለማ መገርሳ እንዴት እንደወሰዱ ብልጠታቸውን ተናግረዋል፣ ተንትነዋል አሉ። ከሳቸው ደግሞ ከዛ ከጠቅላይ ሚኒስተሩ ካደረጉት ብልጠት እነዚህ ደግሞ የራሳቸውን ፍሬም አድርገው ብልጠት ነምበር 2 ሁለተኛ ወይ ሶስተኛ ብልሃት አድርገው ጠቅላይ ሚኒስትሩ ላይ ስልጣን ቢወስዱ እኔ ደስ ይለኛል። ምንም ይሄ ለእኔ ሀሜት አይደለም፣ ንፍቀትም አይደለም። ምክንያቱም ፖለቲካ ውስጥ ምን አለ ያው የጠነከረን የወጣው ጠቅላይ ሚኒስቴሩ ጠንክሮ በመውጣታቸው እኔ ደስተኛ ነኝ። ምክንያቱም ብልጠት ያስፈልጋል። ግን እንደው ሌላ ተቀናቃኝ ጠመንጃ አንስቶ ስልጣንን በጉልበት ለመውሰድ እየታገለ ያለ ለመታገል ጠመንጃ ያነሳ ባይኖር ኖሮ ጠቅላይ ሚኒስትሩ ባላቸው ችሎታ አሁን እሳት ውስጥ እያሉ በተለያየ መንገድ ያሳዩትን ልማት እድሉን ቢያገኙ ሰላም ቢሆን ቢታገዙ እነሱ እንደሚሉት የብሔር ጠላት የሀገር ጠላት ሳይሆኑ ትልቅ ሀብት ነበሩ። መጠቀም፣ አብሮ መስራት፣ ማገዝ ነበረባቸው። አሁንም ለነሱም ለሀገርም ለመንግስቱም ለወደፊት ስልጣን ለሚፈልጉትም የሚጠቅመው የተሻለ ማሰብ የተሻለ መስራት ነው። ሰው ሁሉ እኩል አይደለም። ሰው ሁሉ ችሎታ የለውም። በአሜሪካ መንግስት አሜሪካ ሀብታም ሀገር ናት። ዲሞክራሲ ያለባት ሀገር ነው። ዲሞክራሲን ላለመቀበል እየገደሉ ነው። እንኳንስ ኢትዮጵያ እንኳንስ በጦርነት ጀብድነት የሚያስብ ማህበረሰብ ዲሞክራሲ አለ የተባለበት ሀገር ሰው እየሞተ ነው ሀሳብን ላለመቀበል። የኢትዮጵያ ደግሞ ከዛም በላይ ነው እና እንደው የተሻለ እንዲመጣ ቢያደርጉ ቢያወሩ ጥሩ ነው ላለው እኔ እንጂ ምናልባት እስካሁን አቶ ታዬ በመናገራቸው የመጣ የሰማሁት ጉዳት የለም። ኢንተርቪው ስላለፈ እየተደረገ ያለ እንቅስቃሴ ሀገር ቤት ውስጥ አልሰማሁም። እንደ ሚዲያ ሰው ምናልባት እንደ ማንኛውም ጊዜ የአንድ ሰሞን ጫጫታ ይሆናል። የተወሰነ ፍላጎት ያላቸው አካላቶች ይቀባበሉትና ደግሞ ይጠፋል። ሌላ አጀንዳ ደግሞ ይመጣል እና ትንሽ የኢትዮጵያ ፖለቲካ ደስ አይልም። ልማት መንቀፍ ላይ የተመሰረተ የተጠነሰሰ ፖለቲካ ነው የኢትዮጵያ ፖለቲካ እና ማቆሚያ መች ነው? በእኛ ጄኔሬሽን መች ነው ይቆማል? እኔ እንጂ እሱ ነው እንግዲህ ችግሩ። ጄኔሬሽኑ ራሱ የሚያቆም ነገር ነው ወይ ነው ያሳሰባችን። እንደ ቅድም በመግቢያው ብለናል እንግዲህ አስተሳሰባችን እንደዛ የሚጋብዝ ነው። እንኳን ለኢትዮጵያ በዚህ ጊዜ በዚህ ወሳኝ ጊዜ እኚህ ሰውዬ ዶክተር አብይ ሆኑ የሚል እንትን ያለኝ። ሌላው ቢሆን በአማራም በኩል እኮ አቶ ገዱ አንዳርጋቸው ሀገር ጥለው ጠፍተዋል። ሌላም አለ። እሳቸውም እኮ የቀራቸው ነገር የለም። በምስጢር ነው የሚሉትን በሙሉ ዘገዘኩ እና ለዩቱበሮቹ ነው ጥሩ የተጠቀሙበት። በጣም የሚገርም አሁን ታዬ የቀረቡበት ዩቱብ የ4,000 5,000 ሰው እንኳን አያውም ነበረ በፊት። አሁን ብዙ ተመልካች ያገኛሉ ታየኛለች። እና እነሱ ይታወቁበታል፣ ሌላው ይጎዳል፣ ሌላው እስር ቤት ይበሰብሳል። እንግዲህ ማኖት ላይ እያስነኩ ወንጀልም እያሰሩ ማለት ነው።
እና እኚህም ደግሞ ቅድም እንዳልኩት አቶ ታዬም ደግሞ እሳቸው ሚኒስቴር እያሉ እኮ እነዚህ ውሸታሞች እየዋሹ ነበረ። በግሩፕ እኮ በውሸት እንትን ብሎ 85 ሰው ሆነው እኮ ፔቲሽን እየፈረሙ እያዞሩ ነበረ። እሱ ምን አመጣ? አሁን እሳቸው 86ኛ ሆነው ካልተጨመሩ በቀር በሀገር መሪዎች ላይ ምን አመጣ? አንቺ እንዳልሽው ምን ለውጥ አመጣ ነው። እንግዲህ ይህንን እግዚአብሔር ነው የሚያውቀው። በዚህ እንግዲህ በሰው ሌላ መጫወት ጥሩ አይመስለኝም። በዚህ ላይ ብናበቃ ለጊዜው ይህንን ብናበቃና ያው የአማርኛው እንትን ደግሞ ተጀምሯል። አልሰማሁትም። ቪዲዮ ስንቀዳ ኦልሬዲ ተጀምሯል። እሱን ደግሞ ስንሰማ ሳምንት ደግሞ የበለጠን አጠቃላይ ስለ አንድ ሰው አይደለም፣ ስለ አቶ ታዬ አይደለም፣ ስለ ኤቲክሱ፣ ስለ ሞራሉ የአንድ ሰው እንትን ሆኖ ሞራሉ እንዴት ነው፣ ነገ ተቀባይነቱስ ምን ይመስላል? ለምሳሌ ለሌላ ካምፓኒ ወይንም ለሌላ ኃላፊነት ቢታጩ ማን ያምናቸዋል? ምስጢር ይዞ እንደማያወጡ ማን እንትን ይላቸዋል? እና እነ ለማ መገርሳ እኮ ብዙ ነገር መናገር ይችል ነበር። ብዙ ምስጢር መናገር ይችል ነበረ። እሱ እኮ መናገር አቅቶት አይደለም። አማርኛውንም አፋን ኦሮሞውንም እንግሊዝኛውንም በደንብ የሚችል ሰው ነው እና ያ እንትን ጥሩ ተናጋሪም ነው እና ብዙ ነገር መናገር ይችል ነበር እና አይ እሱ እንግዲህ እንደማያዋጣና ከዚህ ውጭ የሚረባ ሰው የለም ብሎ በትክክል ተናግሯል። የሚረባና አብሮ መስራት የሚቻል እንትን የለም ለጊዜው ብሎ ራሱን ያገለለ እና አሁን ስደት አይደለም በሌላ ስራ ላይ የሚኖር ነው አቶ ለማ እና ስለተፈቀደልሽ ብቻ ስለምታውቂው ብቻ የምትለፈልፊው ነገር አይደለም። ይሄ በቃ እድሉን ስላገኘሽው ብቻ ቢሮ ገባሽ። እድሉ ሲጠፋ ደግሞ ከቢሮ ያገኘሽውን በሙሉ መዘርገፍ እኔ ለዛ ሰውም ክብር ነው ወይ ነው? ነገስ ማን ነው የሚያምነው? ማን ነው ከማን ጋር ነው የሚሰሩት የሚለው በጣም አሳሳቢ ነው። አደብራኔ እንግዲህ ሌላ የወደፊቱ የፖለቲካ ንቃት እና ተሳትፎ የሚያስቡ አይመስለኝም እኮ የወደፊቱ የፖለቲካ ተሳትፎ ንቃት፣ መሪነት እና አሸናፊነት ስሜት ቢኖር ከዛ ወጥተው ሌላ የፖለቲካ ድርጅት ያለውንም ተቀላቅለው ወይም አዲስ መስርተው ከዚህ የተማሩት እዚህ ጋር የተሸነፉበትን ነጥቦች እዚህ ጋር የተሸነፉባቸውን ታክቲኮች፣ አካሄዶች በተሻለ በማሻሻል እንደውም እንደ ግብአት ተጠቅሞ የተሻለ ነገር ወደ መሪነት የሚያመጣ ወደ አሸናፊነት የሚያመጣ ነገር ማድረግ ይቻላል። ግን ምንድነው ትንሽ የኢትዮጵያ ፖለቲካ ምንድነው የመታሰር ጀግንነት፣ በመሞት ጀግንነት ባህሉ፣ የፖለቲካ ባህሉ ጥሩ አይደለም። ኢትዮጵያ ውስጥ የገደለ ነው ጀግና። ትምህርት ቤት የሰራ ድልድይ የሰራ አይታወቅም ብዙውን ጊዜ እና ይሄ ትርክቱ ራሱ መስተካከል ያለበት ነው። የተሻለ መስራት፣ ለተሻለ መዘጋጀት ለወደፊቱ ቢሆን ጥሩ ነው። በተረፈ ከዚሁ ከዲያስፖራ ሳንወጣ ያለው ምንድነው ስለ በተለይ አሁን የአሜሪካ መንግስት የትራቭል ባን ወደ 36 አገራት አውጥተዋል። ከዛ ውስጥ ኢትዮጵያ አንዷ ናት። የኢትዮጵያ ግን በጣም ቀላለው ምን ያህል ኢፌክቲቭ ይሆናል? የ60 ቀን ያው ተሰጥቷቸዋል እና በተለይ ከኢትዮጵያ ጋር የተገናኘው የፓስፖርት ሴኩሪቲ እና በዲፖርቴሽን ጊዜ ኢትዮጵያ ትብብር እንድታደርግ ነው። በጠቅላላ ብዙ ኢትዮጵያውያን ዲፖርት የሚደረጉ እንደሌላው በተለይ የጎረቤት ሀገር እንደ ሜክሲኮ አይነት ብዙ ዲፖርቴሽን ያለ አይመስለኝም። ኢትዮጵያ ደግሞ ዲፖርቴሽኑ ዜጎቿ ካሉ አልቀበልም የምትል አይመስለኝም። የፓስፖርቱን ጉዳይ ምናልባት ሞር
ኢንተርናሽናል ክራይቴሪያ የሚያሟላ ይመስለኛል። በተለይ ደግሞ አሁን ፋይዳ የሚባለው ይሄ ኤሌክትሮኒካሊ የሆነ መታወቂያ መውጣት ከጀመረ እየተሻሻለ ይመስለኛል። የኢትዮጵያ ለዘብተኛ ነው ባኑ፣ ግን ብዙም የሚጎዳት አይመስለኝም። ግን ይሄ ያለ ማለት ነው። ከዲያስፖራ ሳንወጣ እንግዲህ ብዙ ፖሊሲዎች እዚህ ሀገር እኛንም አሜሪካ ሀገርም ሆነን እኛንም የሚነካ በተለይ የታሪፍ ጭማሪ ያለ የተለያየ ነገር። ዛሬ አጋጣሚ ሱቅ ሄጄ ነበረ እና ሳንቲም እዚህ ሀገር ላይ እቃ ሲያወጡ ለምሳሌ $99 ይላሉ፣ ወይ $1 ከ45 ሳንቲም ወይ ከ25 ሳንቲም ይላሉ። $1 ከ25 ከሆነ በሚቀጥለው ስትመጪ $1 ከ50 ሆኖ ወይም ከ75 ሆኖ ይጠብቅሻል። ምንድን ነው ስቶር ማናጀሯ አጋጣሚ የኛ ሰው የኔው ጓደኛ ናት እና እኔ ድንገት ነው ጎራ ያልኩት እና የምትገዢ እቃ ካለ ምናልባት ዛሬ ነገ ቶሎ ግዢ፣ ዋጋው ጭማሪ ይጨምራል። ማናጀር ስለሆነች ታውቀዋለች ዋጋውን እና የምትገዢ ነገር ካለ ይሄ አላቂ ያልሆነ እቃዎችን ገዝተሽ ብታስቀምጪ ጥሩ ነው ያለችው። እንግዲህ ያው ይሄን ያለው አሜሪካ ትንሽ እኛም እየተጎዳን ነው። ይሄ ኑሮ ጭማሪው አሜሪካኖችን እየጎዳን ነው። እንግዲህ ኢትዮጵያኖችም ደግሞ በዚህ ውስጥ መነካታቸው አይቀርም። ትንሽ ያለው ሁኔታ ራሱ ይሄ ፖለቲካው እያመጣ ያለው ለውጡ እያመጣው ያለ በለውጥ ጊዜ የመንግስት መለወጥ ባደገ ሀገር ውስጥ ይሄን አይል ንቅናቄ ለምሳሌ ካሊፎርኒያ አካባቢ ቪዲዮ ተከታትለ ከሆነ ትልቅ ንቅናቄ ነው ያለው። የህግ አስከባሪዎች ወጥተው እስከ መፋለም ድረስ የደረሱበት ይሄ ነው ያለው እና ከዚህ ያደገ ሀገር እንዲህ አይነት ንቅናቄ ውስጥ ከገባ ገና በተቃውሞ የሚታወቅ በሰልፍ የሚታወቅ በተቃውሞ ራሱ ባህሉ የሆነ ምን ይሆናል የሚለውን ለህዝባቸው መሰሰት፣ ለህዝባቸው ችግርም ካለ የፖለቲካ ችግር አለ፣ በደንብ የተቃውሞ አለ፣ ግን እንዳይባባስ ፕሮቴክት ማድረግ አለባቸው ነው የምለው። በተለይ የተማረው ክፍል ዲያስፖራ የሚቀመጠው ዩቱብ የሚኖረው ሚዲያ የሚኖረው የሚጽፈውም ነገሮች እንዲባባሱ፣ የተባባሰ ነገር ምንም አይጠቅምም። ለምሳሌ ሰላም እጦት ማንን ነው ኢትዮጵያ ውስጥ የጠቀመው? ጠመንጃ ይዞ እየተዋጋ ያለው ለሚዋጋበት አላማ ስኬት ላይ ደርሰዋል? ተጠቅመዋል? የለም እየታየ ያለው እንደውም እኔ ለውጥ ያየሁት በተለይ እኔ በተወለድኩበት አካባቢ የሚንቀሳቀሱ ታጣቂዎች ከገቡ በኋላ ነው የህዝቡ ሰላም የተመለሰው እና ይሄን የሚያባብስ ሰላምን የሚያደፈርስ ብቻ መንግስቱን ስለተቃወሙ ብቻ ሁሉ ነገር እንዳለ ይሄ ጊዜያዊ የሆነውን ፍላጎት ጊዜያዊ የሆነውን ምኞት ማየት ብቻ አይደለም፣ ራስም ለሀገር አስቦ ለህዝብ አስቦ እንደው የተወሰነ ነገር እየቆጠቡ ቢሄዱ የሚል ሀሳብ ነው ያለኝ። ቶሌራ እንግዲህ ያው ዛሬ ዲያስፖራ ውስጥ ነው የቆየ ነው። በእርግጥ ብዙም የዲያስፖራ አጀንዳዎች ብዙ አሉ፣ ግን እስኪ ደግሞ ኢትዮጵያ መድረስ አለብን። እዚህ ውስጥ ውለን ማደር የለብንም። ኢትዮጵያ ሰሞኑን እንግዲህ ጠቅላይ ሚኒስትር አብይ አህመድ አሊ ከተለያዩ የማህበረሰብ ክፍል እየተወያዩ ነው። ከመምህራን፣ ከኪነ ጥበብ ሰዎች፣ ከነጋዴዎች እንደዚህ እየተወያዩ እንዳለና ውይይቱ ከተለያየ የሀገሪቷ ማህበረሰብ ጋር እንደሚቀጥል ነው ሚዲያ ላይ ያየሁት። ከውይይታቸው አላዳመጥኩም። አንተ አዳምተ ከሆነ ከዛ ውስጥ እንደው የምትደግፈው ሀሳብ የምትነቅፈው ሀሳብ እስኪ እንደው እቺ ነገር ቆጭጣኛለች የምትለው ነገር ካለ አዳምጠሃል? መቼውንስ አንተ ታዳምጣለህ።
አዎ እንግዲህ በከፊል ነው። አንደኛ የነጋዴዎቹን አዳምጫለሁ፣ የጠያቂዎቹንም የመልሱንም የአስተማሪዎቹንም ጥያቄና መልስ የጥበባትን በከፊል ነው እንትን ያልኩት እና ሁሉም በጣም በጣም ገንቢ ሀሳብ ነው። በጣም በሚያሳምን ነገር ነው። ሰውየው ባዶ ቃል አይገቡም። ሰውን ለማሳመን ከድህነታችን የተነሳ ነው። እኔ አንድ ከመምህራን ጋር በተወያዩት ምንድን ነው በህይወት ዘመኔ አንድ የሃይስኩል አስተማሪ መኪናውን ይዞ ሄዶ በር ላይ ቆሞ ክፍል ገብቶ ሲያስተምር ማየት እመኛለሁ። ይሄ ደግሞ ይሆናል ኢትዮጵያ ውስጥ የሚል ምኞታቸውን እንትን ያሉት እና አሁን እኛ ያለንበት አሁን ብርቅ አይደለም። እንኳን አስተማሪ ተማሪም መኪና አቁሞ ነው የሚሄደው እና ሃይስኩል እያለን ነው ልጆቻችን ሃይስኩል እያሉ ነው መኪና ይዞ የሚሄዱት። ብርቅ አይደለም። እኛ ሀገር ግን ብርቅ ነው። ካለን ሁኔታ ከኢትዮጵያ ከሀገሪቷ እንትን ባዶ ካዝና ነበር የተረከምነው የሚል እንትን ያላቸው መከራከሪያ ነው ያላቸው። ሌላው እንግዲህ ከነጋዴዎች ጋር ያደረጉት እንትን ነው። ወደ ነጋዴዎቹ ከመሄደ በፊት ዶክተር አብይ ለአስተማሪዎቹ ያሉትን ነገር ሁለት የሚቃረን ጥያቄ ነው። አንደኛ አስተማሪዎች ለዕለት ጉርስ ዳቦ መግዣ የለንም ብለው ነው ጥያቄ የቀረበው። በሌላ በኩል ደግሞ ለአስተማሪዎች ከቀረጥ ነፃ የሆነ መኪና እንዲገባ እንዲፈቀድለት ይላል እና ይሄ አይጻረርም ወይ ነው የሚሉት እሳቸው። እና ዳቦ መግዣ የሌለው አስተማሪ ከየት አምጥቶ ነው መኪና ገዝቶ በነፃ የሚገባለት የሚል እንትን መከራከሪያ አንስተው ነበር እና ይሄ ትንሽ እኔንም እንትን ግራ ገብቶኛል እና የነጋዴዎቹ ጋር ሲመጣ ነጋዴዎቹ ጋር ብዙ ጥሩ ውይይት ነበር እንትን ያለው። መጨረሻ ላይ ግን አንድ ነገር ነው ያሉት እና በጣም ሾክ ነው ያደረገኝ። ብዙ አንዳንድ ሚዲያዎች እንትን ስሉ ሲያነሱትም ሰምቻለሁ። ጦርነት ሰላም እንዲቆም ብለው ነው የሚጠይቁት እና ሰላም እንዲቆም ከፈለጋችሁ እናንተ ጫካ ያሉትን የምትደግፉትን ተዉ። ዳታው ባይኖረኝም እርግጠኛውን እነግራችኋለሁ ከ160% የሚሆነውን በነጋዴዎች በእናንተ ነው የሚደገፉት ብለው ነው እንትን ያሉት እና የሆነ ግሩፕ አጨብጭቧል። ሌላ አንዳንዱ ደግሞ ቀጥ ብሎ ቁጭ ብሏል እና አጨብጫቢው ያረዳ ያላጨበጨበው ደግሞ የረዳ የነካው መሰለኝ። እሱ ብቻ አይደለም እንግዲህ መንግስት ነው። መንግስት ይሄ ሆደ ሰፊነት አለ። ከዚህ በፊትም ሆደ ሰፊነት እኮ ቦርደር ባውንደሪ ያለው ተባብለን ነበር አይደለም? ይሄ እሱ አይደለም እና እርግጠኛ ሆነው 60% የሚረዳው በነጋዴ ከሆነ ያ ነጋዴ ማለት እርግጠኛ የሆኑበት ማለት የተጠንቶ በኢንቴሊጀንስ ተጠንቶ የተደረሰበት ስለሆነ እንደ መንግስታቸው እስኪገለበጥ ነው የሚጠብቁት። እርግጠኛ የሆኑበት እንትን በሀገሪቱ ህግ መሰረት ይህንን ከጫካ መንግስት ግልበጣ ላይ እንትን ያለውን የሚተባበረውን እንዴት ዝም እንደምሉ እኔ ትንሽ ግራ የተጋባሁበት እና እዛ ቢኖር የሚጠይቀው ጥያቄ ነበረ። መንግስት ይሄን ሁሉ ሲሰራበት እናንተ ናችሁና እናቃቸዋለን ብሎ እናቃቸዋለን ግን አናስራችሁም አንጠይቃችሁም ማለት እንደፈለጉ በቃ በህዝብ እየተጫወቱ ከድሃው እኮ እንትን እያሉ ነው። የኢትዮጵያ ትርፍ ታውቂያለሽ ከመቶ 300 ብር እያተረፉ ነው። 300% እያተረፉ ነው ከድሃው እንትን እያሉ የገሸለጡ ወስደው ጫካ ላይ ላሉትም ያግዙት እና ይሄ ልታሰብበት ይገባል ምንትን ነውና ከጥበባት ጋርም ያወያዩት ያው እንግዲህ ሰው ሁሉ ጥበቡንና ሌላውን ፖለቲካውንና አክቲቪዝሙን ቀላቅሎ እንትን እንዳይል የሚል ምክርም ሰጥተዋል። በአጠቃላይ ቀጣይ ስለሆነ በአጠቃላይ እንትን ብለን በሚቀጥለው ሳምንት ደግሞ የሆነ ነገር እንላለን። ለዛሬው እዚህ ላይ ባቀበቃ ደስ ይለኛል። ሰዓታችንም ስላለቀ በዚህ ላይ የምትዩ ነገር ካለ ጨምሪበትና በዚሁ እናጠናቅቃለን። ያ መምህራን እኔ በጣም መምህራኖቼን እወዳለሁ። ኑሯቸውም በቅርበት አውቀዋለሁ።
እና እንደው የመምህራን እውነት ነው ሁሉም መኪና መንዳት የለበትም፣ ግን ከዛ ከመኪና በታች ምኞት ጥሩ ነው። ጥሩ አርቆ ያቀደ እቅዱ ጋር ይደርሳል። ያ ደስ ይላል። ግን ከዛ መልስ እንደው ተጨባጭ የሆነ እኔ ከማዝናቸው ብዙ ተማሪ ፊት ለፊት ቆመው ሲገቡ ትንሽ ቤት ቁጠባ ቤት ውስጥ የሰው ጓሮ ውስጥ የሰው ግቢ ውስጥ ተከራይተው የሚኖሩ መምህራኖችን ሳይ ድሮ አዝን ነበር። ለነሱ ምናልባት ለመምህራኖች ይሄ በተለይ ትውልድን የሚያንስ ትውልድን ለሚያወጣ እንደ ቀበሌ ቤት እንደ የመንግስት ቤት ግን በየከተማው ትምህርት ቤት ባለበት አካባቢ በአስተማሪ ቁጥር የሚሰራና ክራይ ቤቶች በተሻለ ዋጋ በአቅማቸውን ያመጣጠነ ስታንዳርድ የሆነ ኮሚኒቲ ሰርቶ ቢያቀርብላቸው ይሄ መግዛት የሚችል ያ ብድር ተመቷቸው ኦን ማድረግ የሚችል ቢደረግላቸው ደግሞ ከአንዱ ቦታ ወደ አንዱ ቦታ ይዘዋወራሉ። የተወሰነ ዓመት አገልግለው ወደ ሌላ ይሄዳሉ። እንደዚህ አይነት ሊሆነ ደግሞ ብቻ ስታንዳርዱን የጠበቀ ክራይ ቤቶች እንደ ኮሚኒቲ የሆነ ቢያዘጋጅላቸው ቢኖር ከሁሉም በላይ እሱ ነው የምፈልገው። እኔ ደግሞ የምመኘው የራሴ ምኞት ነው። ተነስተዋል። በነገራችን ላይ ብዙ ነገር ተነስተዋል። እንነጋገርበታለን። ይዣለው በሰፊው እንነጋገርበታለን። ከባንክ ጋር እንዴት እንደሚሆን እናመቻች ይሆናል ብለው ብዙ እንትን ያሉ አላቸው እና መምህራን ብቻ አይደለም ደግሞ የሁሉም ሰራተኛ እሳቸውም በሁሉም ማይቀፍ ውስጥ ነው ኢንክሉሲቭ መሆን አለበት ነው። ለሐኪሞች እንትን ካለ ለብቻ አይደለም፣ ለመምህራንም ለነጋዴም፣ ነጋዴ ነው፣ ለመምህራን ለመንግስት ሰራተኞች ሁሉን አቀፍ መሆን አለበት። በዛ ማቀፍ ነው የምንነጋገረው ብለው ኢንክሉሲቭ የሆነ እንትን ሰጥተው ነበር እና የመምህራን ብቻ አይደለም የሚያስተምሩበት ትምህርት ቤት። ለምሳሌ እኔ የተማርኩበት ኤሌመንተሪ ትምህርት ቤት ከኛ ቤት ጀርባ ነው ከነበረው የፈረሰ የሚውሉበት ራሱ ትምህርት ቤት ስታንዳርዱን የጠበቀ የሆነ እንደ ሀገርም እንደ ቦታም ቢሆን ለመምህራኑ ሞራል ራሱ በጣም አስፈላጊ ነው። በዚህ ላይ አጋጣሚ ለሚሰሙኝ የአምቦ ልጆች አምቦ ኦዶ ሊበን ኤሌመንተሪ ስኩል ለተማሩት ምላቸው ፈንድሬዚንግ ካምፔን ትምህርት ቤቱን ለማሰራት ካምፔን ከፍቻለሁ። ትምህርት ቤቱ በኮሚቴ ተቋቁመው የዳይሬክተሩና ትምህርት ቤቱ የተሰራ በማህበረሰቡ ስለነበረ የማህበረሰቡ ተወካዮች ጋር ሆነን የኦዶ ሊበን ትምህርት ቤትን ኤሌመንተሪ ለማሰራት እንቅስቃሴ እያደረግን ነው። ከዲያስፖራ ያለውን እንቅስቃሴ ደግሞ መመራው እኔ ነኝ። ግሩፕ ክሬት አድርጌያለሁ። ብዙዎቻችሁ ያልሰማችሁ ካላችሁ ዲያስፖራ ያላችሁ አምቦ ኦዶ ሊበን የተማራችሁ እኔን ኢንቦክስ አድርጉልኝ። የሀገር ቤትም የዚህም ያላችሁ ተባብረን የፈረሰችዋን እኔ በጣም ነው ያዘንኩት። ቪዲዮን ፎቶውን ሳይ በጣም ነው ያዘንኩት። ለተማሪም እዛ ቆሞ ለሚያስተምረውም እና ብዙ መሻሻል ያለ ነገር አለ። የመንግስትን ለመንግስት ትተን እኛ ግን ማድረግ የምንችለውን እናርግላለሁ። ትምህርት ቤትን በተመለከተ በጣም ወዳለው እርግጠኛ የሆኑበትን ደግሞ ጠቅላይ ሚኒስተር እርግጠኛ ነኝ ብለው መጥተው አይንገሩን። እኛ የምንፈልገው እርግጠኛ ሆነው የያዙትንና የወሰዱትን እርምጃ ሳይድ ባይ ሳይድ ማለት ነው። እኔ ያንን ነው መስማት የምፈልገው እንጂ እርግጠኛ ነኝ ብለው ተናግረው የታል ከእርግጠኝነት በኋላ የሚመጣው ኮንሲኩዌንስ ምንድን ነው? እና እርግጠኛ ከሆኑ ማን ነው እነሱንስ የህግ በላይነት ማስከበር ያለበት? ምን ይጠብቃሉ? እና ይሄ ነገር ብቻ አይደለም፣ አክሽንም ያስፈልጋል። ወደ ሰፍነት የሚባል አለ። ወደ ሰፍነት እኮ አንድ ሰው ራሱን እስኪያጠፋ ድረስ ወደ ሰፊ መሆን የለበትም። በእርግጥ ነጋዴዎች ነው ገበታ ንግድና ይሄ የኮሪደር ልማቱ ምኑ በአብዛኛውን የነጋዴዎች መዋጮ ነው። ነጋዴዎች ናቸው ልማት ላይ እየሰሩ ያሉት። ብዙ ልማቱ ጠቅመው እየተጠቀሙም አሉ። እነሱም ደግሞ ተልመው ያሳዩን። ለምሳሌ ገበታ ለትውልድ ገበታ ለሀገር ከ5 ሚሊዮን
በላይ ያዋጡ የሰጡ በተግባር የተሳተፉ አሉ። እነሱን ደግሞ ልክ እርግጠኛ ሆነው ለሀገር ልማት ላይ የተሳተፉትን ደግሞ በትክክል አመስግነው ያሳዩን ማለት ይፈልጋለሁ። ጨርሻለሁ። መልካም ቆይታ። አመሰግናለሁ አደ ብርሃኔ። እንግዲህ አድማጭና ተመልካቾቻችን በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ሌላ አርዕስት ይዘን እንመጣለን። እስከዛ በደህና ሰንብቱ። የተለመደውን መልእክቶቻችሁን አድርሱን። በጣም ለተሰጠን ፊድባክ እናመሰግናለን። መልካም ጊዜ። መልካም ቆይታ።